አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን እነሆ ተጀመረ። ከመሸት ሰሙ ሀገረኛ ጉዳዮች መገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የዜናችን ትኩረት ናቸው። ለተለመደው አበይት ነጥቦቹን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የወጡበት 7ኛ ዓመት ክብረ በዓል ዛሬ እየተከበረ ይገኛል። ከዕለቱ ጋር በተገናኘ ካፒቴን ኢብራሂም ትራውሬ ስለ ጠቅላይ ሚኒስትር አብይ የተናገሩትን ሐሳብ እናጋራችኋለን። የፌዴሬሽን ምክር ቤት አፈ ጉባኤ ያገኙት ሻገር በኩላቸው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከብተና አድነዋል ሲሉ አሞግሷቸዋል። ከዚህ ውጪ የትግራይ አክቲቪስቶች ጄኔራል ሳሞራ አብይን መርጠዋል ሲሉ እያሰሙ የሚገኙትን ተቃውሞ እንመለከታለን። የሞት ቅጣት በሚያስከትል ክስ የተወነጀሉትን ኢትዮጵያን ጋዜጠኞች ጉዳይም የምንመለከት ይሆናል። ከወደ አማራ ክልል አስደንጋጭ መረጃ ተሰምቷል። የመከላከያ ሰራዊትና ፋኖ ኃይሎች ጦርነት ያልተነገረው ጦስ ትኩረታችን ይሆናል። ሌሎች ጉዳዮችም ተካተዋል። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ጄኔራል ሳሞራ አብይን መርጠዋል እያሉ ነው የትግራይ አክቲቪስቶች። የቀድሞ ኤታማዦር ሹም ጄኔራል ሳሞራ የኑስ ተቃውሞ ሰለባ ሆነዋል። ተቃውሞ በአንዳንድ የትግራይ ተወላጅ አክቲቪስቶች አማካይነት የሚራምድ ሲሆን እስከ ከሃዲነት የሚደርስ ጭምር ውንጀላም እየደረሰ ነው። አሁን ባለው የትግራይ ፖለቲካ አሰላለፍ ከለውጥ ፈላጊ ቡድን ጎን እንደሚቆሙ ከጥቂት ወራት በፊት በይፋ የተናገሩት ጄኔራል ሳሞራ በደብረጽዮን ቡድንና አብረዋቸው በተሰለፉ ወታደራዊ መኮንኖች እንዲሁም የዚህ ክንፍ ደጋፊዎች ዘንድ ጠንከር ያለ ተቃውሞ ነው እየቀረበባቸው የሚገኘው። ጄኔራል ሳሞራ በሰሜን ኢትዮጵያ ጦርነት ጊዜ ጠቅላይ ሚኒስትር አብይን በወታደራዊ ስትራቴጂ ጉዳይ ዙሪያ ያማከሩ ነበር የሚል ውንጀላም ሲያቀርቡባቸው ይስተዋላል። ከዚህ አልፎም ጄኔራል ሳሞራ የህወሓት መሪዎችና ወታደራዊ አዛዦች በወቅቱ በየትኛው አካባቢ ሊደበቁ እንደሚችሉ ጥቆማዎችን ይሰጡ እንደነበር ነው የሚወነጅሏቸው። አሁንም ቢሆን ጦርነቱ ከቆመ በኋላ በህወሓት ላይ የሚያሰሙት ተቃውሞ ለክልሉ ፖለቲካ አለመረጋጋት አፍራሽ ሚና እየተጫወተ ነው የሚሉት ተቺዎቻቸው የጄኔራሉ አካሄድ በህዝብ ላይ ቂም የያዙ ጭምር ያስመስላቸዋል ሲሉም ነው የሚከሱት። በስልጣን ዘመናቸው ወቅት ያስቀየሟቸውን ጌታቸው አሰፋን ለመበቀል ፍላጎት ያላቸው ይመስላል የሚሉት ተቃዋሚዎች ይህ በቀል ግን በትግራይ ህዝብ ላይ አደጋ ያመጣ ነው፣ ጨፍጫፊ ሲሉ ከጠሯቸው ኃይሎችም ጎን መሰለፋቸውን የሚያረጋግጥ ነው ሲሉ አክለዋል። ጄኔራል ሳሞራ ግን በጦርነቱ ጊዜ ያለመንኩበትንና ያልተዘጋጁበትን ጦርነት አልመራም ብያለሁ፣ ለፌደራል መንግስቱም አላገዝኩም፣ ይህ ጦርነት በተለየ መልኩ የትግራይን ህዝብ ይጎዳል፣ ለኢትዮጵያም ዳፋው የከፋ ነው የሚል አቋም ነበር የማለታቸው ይታወሳል። ዜናችን ቀጥሏል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኙት ሻገር ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከብተና አድነዋል ሲሉ አሞግሷቸዋል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኙት ሻገር ሀገራዊ ሲሉ የጠሩት ለውጡ ኢትዮጵያን ከመበታተን አደጋ ታድጓል ነው ያሉት። የተወካዮች ምክር ቤትና የፌዴሬሽን ምክር ቤት አመራሮችና አባላት ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሐሳብ 7ኛ ዓመቱን አስመልክቶ የፓናል ውይይት አካሂደዋል። በኢትዮጵያ መጋቢት 24 ተጀምሯል ያሉት ለውጥ በአይነቱ የተለየና የተሳካ መሆኑን አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ የለውጥ ያሉትን ፍኖተ ካርታ በማዘጋጀት ለለውጡ ስኬታማነት የተወጡት ሚና በታሪክ የሚወደስ መሆኑን ገልጸዋል። ለውጡ ብዙ ውጤቶችን ለኢትዮጵያና ለህዝቦቿ ማስገኘቱን ጠቁመው ኢትዮጵያን ከመበታተን አደጋ የታደገ መሆኑን ተናግረዋል። ከዚሁ ጋር በተያያዘ ካፒቴን ኢብራሂም ትራውሬ ጠቅላይ ሚኒስትር አብይ የተናገሩትን እንጥቀስ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የወጡበት 7ኛ ዓመት ክብረ በዓል ዛሬ እየተከበረ ይገኛል። የለውጡ 7ኛ ዓመት በሚልም በዋናነት በኦሮሚያ ክልል በርካታ ከተሞች ድጋፍ ሰልፎች ተካሂደዋል። ከዚሁ ዕለት ጋር በተገናኘ አንድ መረጃ ልናጋራችሁ ወደድን። እርሱም በምድራችን መነጋገሪያ ከሆኑ የአፍሪካ ሀገራት መሪዎች መካከል አንዱ የሆኑት የቡርኪና ፋሶ ወታደራዊ ሁንታ መሪ ካፒቴን ኢብራሂም ትራውሬ ጠቅላይ ሚኒስትር አብይ የተናገሩት ሰሞንኛ ሐሳብ ነው። ትራውሬ ስለ አብይ የሰሜን ኢትዮጵያ ጦርነት የተናገሩት ስለ አፍሪካ ህብረት አቅምና የቀጠና የትብብር አስፈላጊነትን በገለጹበት ወቅት ነው። ትራውሬ መንግስት መፈንቅለ መንግስት በማስወገድ ስልጣን መቆጣጠራቸው የአፍሪካ ህብረት ስብሰባዎች ላይ አይሳተፉም፣ ነገር ግን ህብረቱ የአፍሪካ ቀውሶችን በሙሉ አቅም መፍታት ኃይል ሊኖረው ይገባል ሲሉ ይሞግታሉ። ህብረቱ በአባልነት የአፍሪካ ሀገራትና በስራቸው የሚመሩትን ጦር ሰራዊት ያቀፈ ነው፣ ነገር ግን ሚሊዮን ወጣቶች ሲገደሉ እኛን ሐሳብ አፋጣኝ መፍትሄ ይሰጥ አላየ ነው በማለት ነው የተቹት። ለአብነት ያነሱት ደግሞ የሰሜን ኢትዮጵያውን ጦርነት ነው። ኢትዮጵያ የአፍሪካ ህብረት ማዕከል ናት፣ ነገር ግን በሰሜኑ የሀገሪቱ ክፍል ጦርነት ሲቀሰቀስ ህብረቱ በፍጥነት ያንን አውዳሚ ግጭት ማስቆም አልቻለም ይላሉ ትራውሬ። ህብረቱ የቃላት ብቻ ሳይሆን ምልክትም ጭምር ነው በማለት እኛ ወጣቶች መሬት ላይ ያለን እውነት መሰረት አድርገን እንዴት ትብብር መፍጠር እንዳለብን መማር ይገባናል ነው ያሉት። ካፒቴን ትራውሬ ሲቀጥሉም በኢትዮጵያ ሰሜናዊ ክፍል ጦርነት ሲቀሰቀስ ደስተኛ አልነበርኩም፣ እንዲያውም በአፍሪካ ህብረት ድርጊት ተደንቄያለሁ ይላሉ። ትራውሬ
ትራውሬ ቀጥሎም ጠቅላይ ሚኒስትር አብይ ወታደራዊ ዩኒፎርም ለብሰውና አንዳንድ ሲቪል ተቋማት ተዘግተው ገጥሟቸዋል ያሉትን ወረራ ለመቀልበስ ወደ ግንባር ሲዘምቱ አፍሪካ ህብረት መቀመጫውን አዲስ አበባ ለመከላከል አንዳችም እንቅስቃሴ እንኳን አላደረገም ባይ ናቸው። ምዕራባውያኑ በወቅቱ አዲስ አበባ በታጣቂዎች እጅ ገባች ብለው ዕቃቸውን በመሸከፍ ለቀው ይወጡ ነበር ሲሉ ያስታውሱት ትራውሬ ኢትዮጵያ ግን በራሷ አቅም የገጠማትን ወታደራዊ ቀውስ ለመፍታት ተታታረች፣ በከፊል ተሳክቶላታል፣ አሁን ላይ በንጽጽራዊ ባሉት ሰላማዊ የሚባል ሂደት ላይ ነች ብለዋል። ታግተው ጠፍቶ የነበሩ 13 ተጠርጣሪዎች ከ4 ዓመት እስከ 6 ዓመት እስራት ተላልፎባቸዋል ተባለ። በአማራ ክልል ተከስቶ ከነበረ የጸጥታ መደፍረስ ጋር በተገናኘ በሽብር ወንጀል የተከሰሱ 13 ተጠርጣሪዎች ከ4 እስከ 6 ዓመት የሚደርስ እስራት በዛሬው ዕለት ተላልፎባቸዋል። በዚህ መሰረት በነ መላክ ምሳሌ መዝገብ በሽብር ወንጀል ጠርጥረው ለ2 ዓመት ያህል በሕግ ቁጥጥር ስር ሆነው በፍርድ ቤት ሲከራከሩ የቆዩት 13 ተከሳሾች ዛሬ ፍጻሜውን አግኝተዋል። የፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ዛሬ ባስቻለው ችሎት ዜና ኃይሉን በ6 ዓመት አንዱ ዓለም አሻግሬ ዓለም ሁሉ ጤናንና ፍቃዱ መንግስቴን በ5 ዓመት ከ6 ወር ቀጥቷል። አወቀ ስንሻውን ማናዬ አየለን አብርሃም መልካሙና ውበት አካልን 4 ዓመት ከ10 ወር እንዲሁም ጌጡ አመኑ 4 ዓመት ከ5 ወር ቀጥቷል። በሌላ በኩል ኤርሚያስ መኩሪያ መላክ ምሳሌና ይልማ በዛብ በ4 ዓመት ስራ ሲቀጡ ወይዘሮ ቅድስት ከበደ በ2 ዓመት ገደብ ከእስር እንዲፈቱ ተወስኗል። በዛሬው ችሎት ውሳኔ የተሰጣቸው እስረኞች ከ2015 ዓ.ም ከሚያዝያ ወር መጨረሻ ጀምሮ እስከ ግንቦት ማብቂያ ድረስ የገቡበት ሳይታወቅ ቆይቷል። ከአንድ ወር በኋላ ፌደራል ፖሊስ በገላን የኦሮሚያ ልዩ ኃይል ካምፕ ውስጥ አሰቃቂ ድርጊት ሲፈጸምባቸው መገኘቱን በወቅቱ አነጋጋሪ ዜና ሆኖ እንደነበር ይታወሳል። እንደ መሰረት ሚዲያ ዘገባ በዚያን ወቅት ቅድስት ከበደ የተባለችው ተጠርጣሪ በምርመራ ላይ በደረሰባት ድብደባ ጽንስ ማስወረዷም ለብዙ ጊዜ ዜና ሆኖ ከርሞ ነበር። የሞት ቅጣት የሚያስከትል ክስ የተወነጀሉት ጋዜጠኞች እንደ አውሮፓውያን አቆጣጠር 2024 በኢትዮጵያ 43 ጋዜጠኞች ለእገታና እስር መዳረጋቸውን ሪፖርት አመላክቷል። ጋዜጠኞቹ በተለይም በአማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥማቸው ተናግረዋል። የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም ባወጣው ሪፖርት በኢትዮጵያ እንደ አውሮፓውያን አቆጣጠር 2024 ብቻ 43 ጋዜጠኞች ለእገታና እስር መዳረጋቸውን አስታውቋል። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ እስርና እንግልትን ጨምሮ ለበርካታ ጫናዎች ተጋላጭ መሆናቸውን አመላክቷል። ከ60 ጋዜጠኞች ጋር በተደረገ ቃለ መጠይቅና በሰነድ በተመዘገቡ ጉዳዮች ላይ የተመሰረተው ሪፖርቱ በግጭት በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎች ከፍተኛ አደጋ እንደሚገጥሟቸው አረጋግጧል። በሪፖርቱ መሰረትም የታጠቁ ቡድኖች ጋዜጠኞችን የቤዛ ክፍያ ለመቀበል ወይም ስለ ግጭቶች የሚወጡትን የመገናኛ ብዙሃን ዘገባዎችን ለመቆጣጠር እንዲሁም ቁሳቁሶቻቸውን ለመውሰድ በማሰብ በዘፈቀደ አስረዋል። በሌላ በኩል የመንግስት ባለስልጣናት ደግሞ ብሔራዊ ደህንነትና ብሔራዊ ጥቅም በሚል ሰበብ ጋዜጠኞች እንዲታሰሩ ማድረጋቸውን ሪፖርቱ ጠቁሟል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች ተናገሩ። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ገልጸዋል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያቶች መሆናቸው ተገልጿል። በባህር ዳር ፈለገ ህይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ለዶይቼ ቬለ ተናግረዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበም ከአዲሱ ዓመት መግቢያ ጀምሮ ራሱን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎቹ መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መኖሩን አመልክተዋል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር ስጢፋኖስ እንዳለማው በበኩላቸው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት ሁኔታ እንደሆነ ተናግረዋል። በመጨረሻም የውጭ ጉዳይ እንመልከት። ሩሲያና ፑቲን አስደንጋጭ ወታደራዊ ስህተት መፈጸማቸው ተሰምቷል። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ሆነ ብላ ማውደሟን የተሰማው። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ ነው ተብሏል። የጀርመን ዜና አገልግሎት እንደዘገበው ሩሲያ ግድቡን የደረመሰችው 3 ቶን ይመዝናል በተባለ የጦር አውሮፕላን ቦምብ ነው። ግድቡ ከዩክሬን ድንበር በጥቂት 100 ኪሎ ሜትሮች የምትገኘው ፖፖቭካ በተባለች መንደር አቅራቢያ ነው። ዩክሬን በቤልጎሮድ ዞን የማጥቃት እርምጃዋን እያጠናከረች እንደሆነ መረጃዎች ያመለክታሉ። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር እንደሌለ ዜናው አመላክቷል። ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።